ባለፈው መርሃ ግብራችን የተመለከትነው ከሮሜ ምዕራፍ 1 ቁጥር 1 እስከ 7 ድረስ የሐዋርያው ቅዱስ ጳውሎስን ማንነትና የተሰጠውን አገልግሎት አስመልክቶ ተመልክተናል። ከቁጥር 8 እስከ ቁጥር 17 ድረስ ደግሞ በመንፈስ ቅዱስ የሚደረግ አገልግሎት ምልክቶቹ ምን ምን እንደሆኑ ለማየት ሞክረናል። እግዚአብሔር ይመስገን። ዛሬ የምንመለከተው ከምዕራፍ 1 ቁጥር 18 እስከ ምዕራፍ 3 ቁጥር 20 ድረስ ያለውን እነዚህን ሁለት ምዕራፍ የሚሆኑትን ማለት ነው እንመለከታለን። ለዚህ ክፍል አንድ ርዕስ ሰጥቼዋለሁ። ይህን ርዕስ አፌን እዘጋለሁ፣ አፌን ከፍቼ መናገር አልችልም ብሎ የሚልን ሰው ማንነት የሚገልጥ ክፍል ነው። ይህንን ኃይለ ቃል ከየት ላይ ነው የወሰድኩት? ከምዕራፍ 3 ቁጥር 19 ላይ አፍም ሁሉ ይዘጋ ዘንድ ዓለምም ሁሉ ከእግዚአብሔር ፍርድ በታች ይሆን ዘንድ ሕግ የሚናገረው ሁሉ ከሕግ በታች ላሉት እንዲናገር እናውቃለን። ይህም የሕግን ሥራ በመሥራት ሥጋ የለበሰ ሁሉ በእርሱ ፊት በእግዚአብሔር ፊት ስለማይጸድቅ ነው። ኃጢአት በሕግ ይታወቃልና ይላል። የእግዚአብሔር አምላካችን ስም የተመሰገነ ይሁን። ሐዋርያው ቅዱስ ጳውሎስ ከምዕራፍ 1 ቁጥር 18 እስከ ምዕራፍ 3 20 ድረስ ከተናገረ በኋላ በዚህ አሁን ባነበብኩላችሁ ኃይለ ቃል ነው የሚያጠቃልለው። ማንም በእግዚአብሔር ፊት እንዲህ ነኝ ብሎ መናገር አይችልም የሚል ነው። ስለዚህ የሮሜ ምዕራፍ 1 ቁጥር 18 እስከ 3 20 ድረስ ያለው በዚህ በማካፍላችሁ በዚህ በዛሬው ዕለት የሮሜ መልእክት የምናገረው ስለ እግዚአብሔር ፍቅር አይደለም። መጽሐፍ ክፍሉም ስለ እግዚአብሔር ፍቅር አይደለም የሚናገረው ይሄ ክፍል ስለ እግዚአብሔር ቁጣ ነው። ነገር ግን ሐዋርያው ቅዱስ ጳውሎስ ስለ እግዚአብሔር ቁጣ በዚህ ክፍል ሲናገር አንድ እውነት ሊነግረን ፈልጓል። ይሄውም የእግዚአብሔር ቁጣ ምን ያህል አስፈሪ እንደሆነ ካልገባን የእግዚአብሔር ፍቅር ምን ያህል ታላቅና ውድ እንደሆነ በጭራሽ ሊገባን አይችልም ይለናል ጳውሎስ። በሌላ በኩል ምን ማለት ነው? በሽታው ምን ያህል አስከፊ እንደሆነ የማያውቅ ሰው፣ የበሽታውን አስከፊነት ያልተረዳ ሰው መድኃኒት ቢሰጠው መድኃኒቱን እንደ ተራ ነገር ይቆጥረዋል። ሐዋርያው ጳውሎስ በዚህ ክፍል ውስጥ የሚነግረን 3 አይነት የታመሙ ሰዎች አሉ ይለናል። 3 አይነት ሰዎች። አንደኛው ዓለማውያን ሰዎች ናቸው። ሁለተኛው የሥነ ምግባር ሰዎች፣ ከሌላው ሰው እንሻላለን ብለው የሚሉ በሌላው ላይ የሚፈርዱ ሰዎች ናቸው። ሦስተኛው ደግሞ ሃይማኖተኛ የሆኑ እግዚአብሔርን እናውቃለን፣ የተሻለ መረዳት አለን ብለው የሚሉ ሰዎች ናቸው። እነዚህ 3ቱም ሰዎች ሐዋርያው ጳውሎስ በዚህ መልእክቱ እናንተ 3ታችሁም በምድር ላይ የምትኖሩ ሰዎች በእግዚአብሔር የፍርድ ዙፋን ፊት ትቆማላችሁ ይለናል። በእግዚአብሔር የፍርድ ዙፋን ፊት ያቆመናል። መቼም ሰው በሰው ፊት ሲቆም ራሱን ጥሩ ለማድረግ የሚሸፍንበት የሚያስመስልበት የራሱ ነገር አለው፣ የራሱ ነገር ይኖረዋል። በእግዚአብሔር ፊት ግን በሰዎች ፊት አስመስለን የምንቀርብባቸው ጭምብላችን ወልቆ በእግዚአብሔር ፊት ከፍርድ ልናመልጥ እንደማንችል ጳውሎስ ይናገራል። ምን ማለት ነው? በፍርድ ቤት ፊት የቆመ አንድ ጥፋተኛ በዳኛው ፊት ቀርቦ በብዙ ማስረጃዎች፣ በሰነድ፣ በቪዲዮ፣ በሰው ምስክርነት ጥፋተኝነቱ ከተረጋገጠበት በኋላ ዳኛው ተከሳሽ ለቀረበብህ ክስና ለቀረበብህ ማስረጃ የምትመልሰው ነገር ምንድነው? ምን አለህ ብሎ ሲጠይቀው በዳኛው ፊት ምንም የሚመልሰው ነገር ስለሌለ አይኖቹን ቁልጭ ቁልጭ እያደረገ አፉን እንደሚዘጋ እንዲሁ ሰዎች በእግዚአብሔር ፊት በቅዱሱ በእግዚአብሔር ፊት ሲቀርቡ
የሚመልሱት ነገር እንደሌላቸውና እጆቻቸውን ባፋቸው ላይ ጭነው አፌን እዘጋለሁ የሚናገረው ነገር የለኝም እንደሚሉ እንዲሁ በእግዚአብሔር ፊት እናንተ ሰዎች ሁሉ በእግዚአብሔር ዙፋን ፊት ስትቀርቡ የምትመልሱትና የምትናገሩት ምንም ነገር የላችሁም ይላል ጳውሎስ። ስለዚህ ይሄ ክፍል የሚናገረው በእግዚአብሔር ፊት ምንም የምትመልሱት ነገር የላችሁም ነው የሚለን። ከሮሜ ምዕራፍ 1 ቁጥር 18 እስከ ምዕራፍ 3 ቁጥር 20 ድረስ በምዕራፍ 3 ቁጥር 19 ላይ በማጠቃለያው እንደተነገረ በእግዚአብሔር ፊት የምንመልሰው ነገር የለም ይለናል ጳውሎስ። እንግዲህ በሮሜ መልእክት ውስጥ ኃይለ ቃል ብለን የተነጋገርነው እና ያየነው ሮሜ ምዕራፍ 1 ከቁጥር 16 እና 17 ላይ በወንጌል አላፍርምና አስቀድሞ ለአይሁዳዊ ደግሞም ለግሪክ ሰው ለሚያምኑ ሁሉ የእግዚአብሔር ኃይል ለማዳን ነውና ጻድቅ በእምነት ይኖራል ተብሎ እንደተጻፈ የእግዚአብሔር ጽድቅ ከእምነት ወደ እምነት በእርሱ ይገለጣልና ይላል። ይሄ የሮሜ መልእክት ዋና ሐሳብ ነው። የእግዚአብሔር ጽድቅ ከእምነት ወደ እምነት በወንጌል ይገለጣልና ይላል። ከዛ ቀጥሎ የምንመለከተው እውነትን በአመፃ በሚከለክሉ ሰዎች በኃጢአተኝነታቸውና በአመፃቸው ሁሉ ላይ የእግዚአብሔር ቁጣ ከሰማይ ይገለጣል ይላል ጳውሎስ። ከሰማይ ይገለጣል። ስለዚህ የእግዚአብሔር ቁጣና የእግዚአብሔር ጽድቅ የአንድ ሳንቲም ሁለት ገጽታዎች ናቸው። ሁለቱም የሚገለጡት ከሰማይ ነው። ሁለቱም የሚገለጡት ከእግዚአብሔር ዘንድ ነው። ሁለቱም የሚገለጡት በሰዎች ሁሉ ላይ ነው። ሰው ወይ የእግዚአብሔር ቁጣ አለበት ወይም ደግሞ የእግዚአብሔርን ጽድቅ ይቀበላል ነው የሚለው ጳውሎስ። ነገር ግን በዚህ ክፍል ውስጥ ሰው የእግዚአብሔር ቁጣ አለ፣ ሁላችሁም በእግዚአብሔር ፍርድ ከእግዚአብሔር ቁጣ በታች ናችሁ ይለናል ጳውሎስ። እንግዲህ እነዚህን ሁለት ቃላት የእግዚአብሔር ጽድቅና የእግዚአብሔር ቁጣ የሚለውን ሁለቱን እስኪ በየተራ ለማየት እንሞክራለን። ጽድቅ የሚለው ቃል በግሪክ ዲካዮሱኔ የሚል ነው። ይሄ ዲካዮሱኔ ተብሎ በግሪክ የተተረጎመው ይሄ ቃል ጽድቅ ማለት ነው። ጽድቅ ማለት እውነት ማለት ነው። ጽድቅ ማለት ትክክል ነው ማለት ነው። ጽድቅ ማለት ቅድስና ነው ማለት ነው። ስለዚህ ይህ ቃል በግሪክ ባህልና በብሉይ ኪዳን የዕብራይስጥ አስተምህሮ ጻዴቅ ይላል። በዕብራይስጥ ጻዴቅ ይባላል። በእነዚህ በሁለት መሰረታዊ ትርጉሞች ላይ የተመሰረተ ነው ጽድቅ። በግሪክ ዲካዮሱኔ፣ በዕብራይስጥ ደግሞ ጻዴቅ የሚለው ማለት ነው። እንግዲህ ዲካዮሱኔ የሚለው በግሪክ ቃል የተነገረው ይህ የፍርድ ቤት ቃል ነው። እንደ ግሪክ አስተሳሰብ ዲካዮሱኔ የሚለው የፍርድ ቤት ቃል ነው። ፎረንዚክ ወይም ሌጋል ተርም ነው። በፍርድ ቤት ውስጥ የሚሰጥ የውሳኔ ቃል ነው ዲካዮሱኔ የሚለው። ምን ማለት ነው? በአንድ ሰው ላይ ጻድቅ ነው የሚል ፍርድ ሲፈረድ በፍርድ ቤት ቀርቦ ያ ሰው ከሕግ አንጻር ትክክለኛ አቋም አለው፣ ጥፋት የለበትም፣ ስለዚህ ይሄ ሰው ጻድቅ ነው ተብሎ ሲታወጅ በደለኛ አለመሆኑ ከክሱ ነፃ መውጣቱን ያሳያል ማለት ነው። ይሄ ዲካዮሱኔ ይባላል። ሁለተኛው ጻድቅ የሚለው በዕብራይስጥ አባባል ጻድቅ የግንኙነት ቃል ነው። በዕብራይስጥ ማለት ነው። በዕብራይስጥ አስተሳሰብ ጻድቅ ማለት ለአንድ ቃል ኪዳን ወይም ግንኙነት ታማኝ መሆንን የሚያመለክት ነው። ኮቨናንት ፌዝፉልነስ ለቃል ኪዳን ታማኝ ሆኖ መገኘትን ያመለክታል። ምን ማለት ነው? እግዚአብሔር ለሕዝቡ የሰጠውን ኪዳን ምንጊዜም የሚጠብቅ አምላክ ስለሆነ እግዚአብሔር ጻድቅ ነው የሚል ትርጉም ይሰጣል። እንዲሁ በተመሳሳይ ሁኔታ ሕጉ የተሰጣቸው ኪዳን የተሰጣቸው ሰዎች የእግዚአብሔርን ኪዳን የተገባውን ኪዳን የሚጠብቁ ከሆነ ጻድቅ ይባላሉ። ስለዚህ
በግሪክ አባባል ዲካዮሱኔ ማለት የፍርድ ቤት ቋንቋ ሲሆን ውሳኔን ያመለክታል። በዕብራይስጥ ደግሞ ከቃል ኪዳን ጋር ባለ ግንኙነት ቃል ኪዳኑን የሚጠብቅ ጻድቅ ይባላል። ስለዚህ አይሁዳውያን ኪዳኑን ከጠበቁ ጻድቅ ይባላሉ፣ ካልጠበቁ ግን ይፈረድባቸዋል። የእግዚአብሔር ቁጣ በእነሱ ላይ ይሆናል ማለት ነው። ሁለተኛ የእግዚአብሔር ጽድቅ ብለን ስንል እግዚአብሔር ራሱ ጻድቅ ነው ማለት ነው። የእግዚአብሔርን ባህሪ ያሳየናል። የእግዚአብሔር ባህሪ ቅድስና ነው። እግዚአብሔር ፍጹም ነው። እግዚአብሔር እውነተኛ ነው። ስለዚህ ከባህሪ አንጻር እግዚአብሔር ጻድቅ ነው እንላለን። እግዚአብሔር ደግሞ በቃሉ ታማኝ ስለሆነ የተናገረውን የሚፈጽም ስለሆነ እግዚአብሔር እውነተኛ አምላክ ነው እንላለን። ከእግዚአብሔር ባህሪ ጋር የተያያዘ ነው ጽድቅ። ስለዚህ እግዚአብሔር ለሰዎች የራሱን ጽድቅ ይሰጣል። ይሄ ስጦታ የእግዚአብሔር ጽድቅ ጳውሎስ ምን ይለዋል? የእግዚአብሔር ወንጌል ነው ይለዋል። የእግዚአብሔር ወንጌል ከሰማይ የተገለጠ ነው። ባለፈው አይተናል። ሮሜ ምዕራፍ 1 ቁጥር 2 ላይ ለእግዚአብሔር ወንጌል ተለየ ይላል። አስቀድሞ በሕግጋትና በነቢያት የተነገረለት የእግዚአብሔር ወንጌል ለእሱ አገልጋይ ሆንኩኝ አለ። ስለዚህ የእግዚአብሔር ጽድቅ ማለት እግዚአብሔር በጸጋው በክርስቶስ ኢየሱስ ለሚያምኑ ሰዎች በማመናቸው ምክንያት ጻድቅ ነህ ብሎ የሚሰጠው የአዲስ ኪዳን ሕጋዊ አቋም ነው ማለት ነው። እግዚአብሔር ይመስገን። ስለዚህ ይሄ እግዚአብሔር ጽድቅ የሰው ጽድቅ አይደለም። ሰው በራሱ ጥረት የሚያገኘው ሳይሆን እግዚአብሔር የክርስቶስን ጽድቅ ለሰው ሲቆጥርለት በእምነት የሚቀበለው ነው ማለት ነው። ይህን በስፋት ቀጥለን እንመለከተዋለን። ሌላ ሁለተኛ የምንመለከተው የእግዚአብሔር ቁጣ ነው። ቁጣ የሚለው ኦርጌ ነው የሚለው በግሪክ ኦርጌ ይባላል። ይሄ እግዚአብሔር ቁጣ ከሰማይ ይገለጣል ይለናል። ቁጣ የሚለው ቃል ትርጉሙ በሰውኛ ስሜት የሚመጣ ከቁጥጥር ውጭ የሆነ ራስን ባለመግዛት ክፉ በመናገር የሰዎችን አይነት ቁጣ አይደለም። ይሄ የእግዚአብሔር ቁጣ ከቅድስና ባህሪው የተነሳ ከእውነተኝነቱ የተነሳ ከእግዚአብሔር ባህሪ የተነሳ ኃጢአትን፣ በደልን፣ ውሸትን በሚያይበት ጊዜ እርኩሰትን በሚያይበት ጊዜ እግዚአብሔር ይቆጣል ለባህሪው ስለማይስማማ። ስለዚህ ከዚህ ተቃርኖ የተነሳ የሚመጣ የሰከነ ስህተት የሌለበት ዘላቂ የሆነ የጽድቅ ፍርድ ነው ቁጣ የሚባለው። ይሄ እግዚአብሔር ቁጣ ነው። እንግዲህ የእግዚአብሔር ቁጣ የሚገለጠው በአሁኑ ዘመን ማለት ነው። ይህ ቁጣ የሚገለጠው ሰዎችን ለገዛ ምርጫቸው አሳልፎ በመስጠት ነው። በብሉይ ኪዳን የእግዚአብሔር ቁጣ በተለያየ መንገድ ተገልጧል። ዛሬም በአዲስ ኪዳን የእግዚአብሔር ቁጣ በተለያየ አይነት መንገዶች ይገለጣል። እግዚአብሔር በብሉይ ኪዳን ኃጢአትን በሰሩ ሰዎች ላይ በውሃ እንዲጠፉ አድርጓል። ሰዶምንና ገሞራን በእሳት እንዲጠፉ አድርጓል በኃጢአታቸው ምክንያት። እስራኤልም ደግሞ ኃጢአትን በመስራታቸው ምክንያት መቅሰፍቶች፣ ጦርነቶች፣ ረሃብ፣ ሞት መጥቶባቸዋል። በአዲስ ኪዳን ያለው ቁጣ ግን ይህ አይደለም። እዚህ ሮሜ መልእክት ምዕራፍ 1 ከቁጥር 18 እስከ ምዕራፍ 3 ቁጥር 20 ድረስ የምንመለከተው የእግዚአብሔር ቁጣ የተባለው እግዚአብሔር ኃጢአተኞችን በራሳቸው የኃጢአት መንገድ እንዲሄዱ ለኃጢአታቸው አሳልፎ መተው ነው። እግዚአብሔር ይተዋል ማለት ነው። እግዚአብሔር የተወው ሰው በእግዚአብሔር ቁጣ ውስጥ ያለ ለራሱ ምኞትና ለሰይጣን አሰራር የተጋለጠ ሰው ነው። ስለዚህ ከሁሉ ለሰው የከፋ ነገር ምንድን ነው ተብሎ ቢባል እግዚአብሔር ሲተወው ነው። ይህንን በዚህ በሮሜ መልእክት ላይ እንመለከታለን። ይሄ እንግዲህ በእግዚአብሔር ቁጣና በእግዚአብሔር ጽድቅ ባህሪ መካከል ከሰዎች ጋር ባለ ግንኙነት ሰው ኪዳኑን መጠበቅ ስላልቻለ፣ ሰው
በቅድስና በእውነት መሄድ ስላልቻለ በርኩሰት ስለሚመላለስ ከእግዚአብሔር ባህሪ ጋር አብሮ ሊሄድ ስላልቻለ የእግዚአብሔር ቁጣ ይገለጣል። አሁን እንደተመለከትነው በዚህ በሮሜ መልእክት ከምዕራፍ 1 ቁጥር 18 እስከ ምዕራፍ 3 ቁጥር 20 ድረስ ሰዎችን በሶስት ይከፍላቸዋል ሐዋርያው ጳውሎስ። አንደኛ ከምዕራፍ 1 ቁጥር 18 እስከ ምዕራፍ 1 ቁጥር 32 ድረስ አሕዛብ ይላቸዋል። አሕዛብ ማለት አይሁድ ያልሆነ ማለት ነው። የያዕቆብ ዘር ያልሆኑ ሰዎች ሁሉ አሕዛብ ይባላሉ። አይሁድ ደግሞ እስራኤላውያን ናቸው። የሙሴን ሕግ የተቀበሉና የተገዘሩ ናቸው። አሕዛብ በዚህ ውስጥ የምንመለከተው እግዚአብሔር የገለጠላቸው ላንብበው እውነትን በአመፃ በሚከለክሉ ሰዎች በኃጢአተኝነታቸውና በአመፃቸው ሁሉ ላይ የእግዚአብሔር ቁጣ ከሰማይ ይገለጣልና እግዚአብሔር ስለገለጠላቸው ስለ እግዚአብሔር ሊታወቅ የሚቻለው በእነርሱ ዘንድ ግልጥ ነውና ይላል። ግልጥ ነውና የማይታየው ባህሪ እርሱም የዘላለም ኃይሉ ደግሞ አምላክነቱ ከዓለም ፍጥረት ጀምሮ ከተሰሩ ታውቆ ግልጥ ሆኖ ይታያልና ስለዚህም እግዚአብሔርን እያወቁ እንደ እግዚአብሔርነቱ መጠን ስላላከበሩትና ስላላመሰገኑት የሚያመካኙት አጡ ይላል። እዚህ ላይ ምንድነው የሚነግረን? ማንም ሰው እግዚአብሔርን አላውቀውም ብሎ ማለት አይችልም ነው የሚለን። ስለዚህ እግዚአብሔርን እያወቁ ባለመታዘዝ በራሳቸው የአመፃ መንገድ ስለሄዱ በእግዚአብሔር ቁጣ ስር ወድቀዋል ነው የሚለን። ይሄ ምዕራፍ 1 ምን ማለት ነው? እግዚአብሔር ሰዎች እርሱን ወደ ማወቅ እንዲደርሱ የሰጣቸው መገለጥ አለ፣ ብርሃን አለ፣ ዕውቀት አለ። አይተው ዳሰው ሰምተው እግዚአብሔርን ያውቁታል ነው የሚለው ጳውሎስ። ምዕራፍ 1 ቁጥር 19ና 20 ላይ እግዚአብሔር ስለገለጠላቸው ስለ እግዚአብሔር ሊታወቅ የሚቻለው በእነርሱ ዘንድ ግልጥ ነውና ይላል። ስለ እግዚአብሔር ሊታወቅ የሚቻለው ግልጥ ነው። በምን ይታወቃል? መዝሙረ ዳዊት ምዕራፍ 18 ከቁጥር 1 እስከ 3 ድረስ በፍጥረቱ ፍጥረትን አይቶ ሰው እነዚህን ፍጥረታት የፈጠረ እግዚአብሔር ነው ብሎ ከፍጥረቱ ተነስቶ እግዚአብሔር እንዳለ እግዚአብሔር እንደፈጠረ ይረዳል። ስለዚህ በዚህ በተፈጥሮ መገለጥ ፍጥረትን አይተን ሰማያትን ምድርን ሞላዋን አይተን እነዚህን የፈጠረ እግዚአብሔር እንደሆነ እንረዳለን። ስለዚህ ይሄንን ተረድቶ እግዚአብሔርን እንደ እግዚአብሔርነቱ አለማምለክና አለማመስገን ካለማወቅ የሚመጣ ሳይሆን በአመፀኝነት የሚፈጸም ኃጢአት ነው የሚለን ጳውሎስ። ምን ማለት ነው? እነዚህ ሰዎች እግዚአብሔር ሰማይንና ምድርን እንደፈጠረ ያውቃሉ፣ ነገር ግን እንደ እግዚአብሔርነቱ አላመለኩትም ይለናል። ይሄን እዚህ ላይ እንመለከታለን። ቁጥር 23 ላይ እግዚአብሔርን እያወቁ እንደ እግዚአብሔርነቱ መጠን ስላላከበሩትና ስላላመሰገኑት የሚያመካኙት አጡ። ምክንያት የላቸውም። እግዚአብሔርን አናውቅም ማለት ምን አደረጉ? በሐሳባቸው ከንቱ ሆኑ፣ የማያስተውለውም ልባቸው ጨለመ። ጥበበኞች ነን ሲሉ ደንቆሮ ሆኑ፣ የማይጠፋውን የእግዚአብሔርን ክብር በሚጠፋ ሰውና በወፎች አራት እግር ባላቸውን በሚንቀሳቀሱት መልክ መስለው ለወጡ ይላል። ምን ማለት ነው? የማይታየው የእግዚአብሔር ባህሪ በሚታይ በፍጥረታቱ እርሱ ማን እንደሆነ ፍጥረታት እኔን የሰራኝ እግዚአብሔር ነው ብለው ይናገራሉ ሰማያትና ምድር። ነገር ግን ሰዎች ይሄንን እግዚአብሔርን ካወቁ በኋላ እግዚአብሔርን በጥጃ በወፎች በሚጠፋ ሰውና አራት እግር ባላቸው በሚንቀሳቀሱ ፍጡራን በጨረቃ በፀሐይ በኮከብ በእንስሳ መልክ እግዚአብሔርን ቀየሩት ይላል። ስለዚህ ይሄን ያደረጉት ባለማወቅ ሳይሆን ይሄን ያደረጉት እግዚአብሔርን ስላላከበሩት ነው ይላል። እግዚአብሔር ሰውን በመልኩና በምሳሌው ፈጠረው። በእውነት ከፍጥረት ሁሉ ለይቶ ነው የፈጠረው። ነገር ግን ሰው እግዚአብሔርን በእንደዚህ አይነት ሁኔታ በእንስሳ በጨረቃ በስዕል በቅርጻ ቅርጽ እግዚአብሔር ይህን ይመስላል ብሎ ለነዛ ጣዖታት ያመልካል። እነዚህ አሕዛብ አማልክቶቻቸው ጣዖታት ናቸው፣ አጋንንት ናቸው ማለት ነው። ስለዚህ ፍርዱ ምንድን ነው? የእነዚህ ሰዎች ፍርድ ቁጥር 24 ላይ ስለዚህ ይህን በማድረጋቸው እርስ በርሳቸው ሥጋቸውን ሊያዋርዱ እግዚአብሔር በልባቸው ፍትወት ወደ ርኩስነት አሳልፎ ሰጣቸው ይላል።
ይህም የእግዚአብሔርን እውነት በውሸት ስለለወጡ በፈጣሪም ፈንታ የተፈጠረውን ስላመለኩና ስላገለገሉ ነው። እግዚአብሔርን በፍጡር መስሎ በተፈጠረ ፍጥረት መስሎ ይሄ አምላኬ ነው ብሎ ማምለክ እግዚአብሔርን እጅግ ያሳዝናል። ወይም የተቀረጸ ምስል ወይም ስዕል ወስዶ ይህ አምላኬ ነው ብሎ ማለት የተፈጠረውን ስላመለኩና ስላገለገሉ እግዚአብሔር ለማይረባ አእምሮ አሳልፎ ሰጣቸው፣ ለርኩሰት አሳልፎ ሰጣቸው። እንደገና ቁጥር 26 ላይ 1:26 ላይ ስለዚህ እግዚአብሔር ለሚያስነውር ምኞት አሳልፎ ሰጣቸው ይላልና ሴቶቻቸው ከሴቶች ጋር ወንዶች ከወንዶች ጋር ለግብረ ሰዶም ባህሪ ተጋልጠው ተሰጡ ማለት እግዚአብሔር ተዋቸው ማለት ነው። ትልቁ የእግዚአብሔር ቁጣ ምንድነው ተብሎ ቢባል ሰውን ለኃጢአቱ ለሚወደው ኃጢአት ተላልፎ እንዲሰጥ ማድረግ ነው። ትልቁ የሰው በረከት ምንድነው ተብሎ ቢባል ሰው ከእግዚአብሔር ጋር ሲሆን ነው። ወገኖቼ ኃጢአት ስትሰሩ ስትወድቁ አቤቱ ጌታ ሆይ አቤቱ አምላኬ ሆይ ይቅር በለኝ ብላችሁ በንስሐ ወደ እግዚአብሔር የምትቀርቡ ከሆነ በእውነት ንጹሕ ሕሊና አላችሁ፣ ጥሩ መንፈስ አላችሁ። እነዚህ ሰዎች ግን አእምሯቸው ለክፋትና ለተንኮል ለማይረባ አእምሮ ስለተሰጡ የንስሐ ልብና የንስሐ መንፈስ የላቸው። ዛሬ በዘመናችን የምናየው እንደዚህ ነው። እግዚአብሔርን ለማወቅ ባልወደዱት መጠን ይላል ቁጥር 28 ላይ እግዚአብሔርን አውቀውታል በፍጥረቱ፣ ነገር ግን አውቀውት እግዚአብሔርን እንደሚገባ ስላላመለኩትና ስላላመሰገኑት የእግዚአብሔርን ክቡር ባህሪ በተለያዩ ፍጥረቶችና ቅርጻ ቅርጽ በስዕላትና በሚታዩ ነገሮች ስለቀየሩ እግዚአብሔር የማይገባውን ያደርጉ ዘንድ ለማይረባ አእምሮ አሳልፎ ሰጣቸው። ይህን ከቁጥር 28 እስከ 32 ድረስ ስንመለከት በኃጢአት እንዲደሰቱ በነውራቸው እንዲደሰቱ ሆኑ ማለት ነው። እግዚአብሔር አምላክ ይጠብቀን። ይሄ በአንድ ወገን እንግዲህ ዓለምን በሶስት ከፍለነዋል። አንደኛው አሕዛብ ዓለማውያን ያልናቸው ናቸው። ይሄ አሁን እስካሁን የተነጋገርነው ስለ ዓለማውያን ነው። ሁለተኛ የሥነ ምግባር ሰዎች ናቸው፣ ሕሊና አለን ብለው የሚሉ እነዚህ ከቁጥር 1 እስከ ቁጥር 16 ድረስ ያለው ነው። በዚህ ውስጥ የምንመለከተው እነዚህ ሰዎች በሰው ላይ የሚፈርዱ ናቸው። በሰው ላይ ሲፈርዱ ትክክል አይደለም እነዚህ ሰዎች የሚያደርጉት፣ ትክክሉ ይሄ ነው ብለው ሲሉ ይህን ትክክል የሚለውንና ትክክል አለመሆኑን የሚረዱበት ሕሊና ስላላቸው ነው። ነገር ግን እነዚህ ሰዎች ሕሊናቸው ትክክል ነው አይደለም ብለው በሌሎች ሰዎች ላይ ቢፈርዱም እነሱ ራሳቸው ግን ያንኑ ያደርጋሉ። በሕሊናቸው መመራት የማይችሉ ናቸው። የመጀመሪያዎቹ በፍጥረት ሕግ ነው። እነዚህኞቹ ደግሞ በሕሊና ሕግ ነው፣ በሕገ ልቦና ሁለተኛ ደረጃ ማለት ነው። እነዚህ የሕሊና ዳኝነት ያላቸው በሌሎች ላይ የሚፈርዱ ሰዎች ፍጥረትን ይመለከታሉ። የመጀመሪያው መገለጥ አላቸው። እንደገና ደግሞ የሕሊና ዳኝነት አላቸው። ስለዚህ ምን ይላል ጳውሎስ? አንተ የምትፈርድ ሰው ሁሉ ሆይ የምታመካኘው የለህም፣ በሌላው በምትፈርድበት ነገር ራስህን ትኮንናለህና አንተው ፈራጁ እነዚያን ታደርጋለህና ይላል። ስለዚህ በሌላው ላይ መፍረድ ሰውን ከፍርድ አያድነውም። በሕሊና መልካሙንና ክፉን አውቆ እንግዲህ ሕሊና ብለን ስንል ማንኛውም በአርአያ ሥላሴ የተፈጠረ ሰው ሁሉ ሕሊና አለው። ክፉንና ደጉን የሚያውቅበት በነፍስ ውስጥ ያለ የነፍስ ባህሪ ናት። ስለዚህ በሕሊና ዳኝነት የማይሄድ ሰው በሌላው ፈርዶ ራሱ የማያደርግ ከሆነ ከእግዚአብሔር ቁጣ በታች ነው ማለት። ሶስተኛ የምንመለከተው ከምዕራፍ 2 ቁጥር 17 እስከ ምዕራፍ 3 ቁጥር 20 ድረስ ያለው ነው። ይሄ ስለ አይሁዳውያን የተሰጠ ነው። አይሁዳውያን የእግዚአብሔር ሕግ አላቸው። ተመልከቱ፣ አሕዛብ በተፈጥሮ ሕግ አላቸው። እንደገና ደግሞ የሥነ ምግባር ሰዎች ደግሞ የሕሊና ዳኝነት አለ። ሶስተኛው አሁን ያለው የሕግ ነው። የሙሴ ሕግ የተሰጣቸው ናቸው አይሁዶች። ተመልከቱ፣ ሕግ ስለሰጣቸው ሕጉ አያጸድቃቸውም። ሕጉን መፈጸም አለባቸው። እነዚህ ሰዎች የተሻለ ከአሕዛብም ከሥነ ምግባርም ሰዎች የተሻለ ዕውቀት አላቸው። ነገር ግን ባወቁት ዕውቀት ልክ ሊሄዱ ስላልቻሉ፣ ሕጉን ሊፈጽሙ ስላልቻሉ እናንተም በሕግ የምትመኩ በመገረዝ የምትመኩ
በዘራችሁ የምትመኩ አይሁዳውያንን ብላችሁ የምትመኩ እናንተም ራሳችሁ ከእግዚአብሔር ቁጣ በታች ናችሁ ይላቸዋል። ሕግ ስለተሰጣቸው አይደለም፣ ሕጉን መፈጸም ይኖርባቸዋል ይላቸዋል ጳውሎስ። ስለዚህ እዚህ ውስጥ አሁን 3 አይነት መገለጦችን እናያለን። አንደኛ በአጠቃላይ በፍጥረት እግዚአብሔርን እንድናውቀው የተሰጠን ብርሃን የተሰጠን መገለጥ ነው። ሁለተኛ በሕገ ልቦና ወይም ደግሞ በህሊና አማካኝነት እውነቱንና ውሸቱን የምንለይበት መልካሙንና ክፉን የምንለይበት በልባችን የተቀመጠ ዳኝነት እንዳለ ያሳያል። ይሄ ሁለተኛው መገለጥ ነው። ሶስተኛው ሕግ ነው፣ የሙሴ ሕግ ነው። ይሄ መገለጥ የተሰጠው ለአይሁዳውያን ነው። ስለዚህ ሰው የሚጠየቀው ማለት ነው ከነዚህ ውስጥ ስናጠቃልለው ሰው የሚጠየቀው በተገለጠለት መገለጥ ልክ ነው ማለት ነው። ስለዚህ ከአሕዛብ ይልቅ ከስነ ምግባር ሰዎች ይልቅ አብዝተው መገለጥ የተቀበሉ አይሁዳውያን ብዙ መገለጥ የተቀበሉ አይሁዳውያን የበለጠ ፍርድ ይጠብቃቸዋል ማለት ነው። ስለዚህ ሦስታችሁም በእግዚአብሔር ፊት ጻድቅ አይደላችሁም ብሎ ይናገራል ጳውሎስ ምዕራፍ 3 ላይ። አጠቃላይ ሦስታችሁም ይላል፣ ጻድቅ የለም አንድ እንኳ አስተዋይም የለም፣ እግዚአብሔርን የሚፈልግ የለም፣ ሁሉ ተሳስተዋል ይላል። ሁሉ ተሳስተዋል። ስለዚህ በእግዚአብሔር ፊት ማንም ጻድቅ ነኝ ብሎ ሊቆም አይችልም። አፍም ሁሉ ይዘጋል። በቅዱሱ በአምላክ በእግዚአብሔር ፊት ሁላችሁ ከፍርድ በታች ናችሁ። በሕግ ሥራም ልትጸድቁ አትችሉም። ይልቁንም ሕጉ የበለጠ ኃጢአተኝነታችሁን እንዲታወቅ አደረገ ይላቸዋል። የእግዚአብሔር አምላካችን ስም የተመሰገነ ይሁን። ታዲያ ሰው እንዴት አድርጎ በእግዚአብሔር ፊት ጻድቅ መሆን ይችላል? ይህንን በሚቀጥለው ከምዕራፍ 3 ቁጥር 21 ጀምረን እንመለከታለን። የሰማነውን ቃል እግዚአብሔር በልቦናችን ያሳድርብን። አሜን።